بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد فنواصل درسنا من هذا الكتاب عمدة الأحكام من كلام خير الأنام للشيخ الفاضل من حافظ عبد الغني بن عبد الواحد المقدسي الدمشقي رحمه الله تعالى رحمة واسعة ودرسنا اليوم باب الحيض إذا درساتنا مهونو كعمدة الأحكام كتاب مالتنا سلا حيض يمدسونا رأستي هنا مالتنا باب الحيض سلا حيض من ناقر معرفنا قالوا مالتنا باب مالت بار ويمدقو مقبع مالتنا أنه لت معنا ينوروان حقيقي هنا مجازي هنا معنا ينوروان لهن حقيقي هنا معنا باب مالت مكفت مزدقة لاند بيت لهن جلال ለኩሽና ለጓዳ ሊሆን ይችላል የምንገለገልበት ባብ ይባላል ማለት ነው። እዚህ ቦታ ላይ ደግሞ የተፈለገው ሐቂቃው ሳይሆን መጃዚ የተባለ ገለጻ ይባላል። ያኒ አንጻራዊ የሚከፈት የሚዘጋ ሳይሆን እዚህ ላይ ያለው ስለ ሐይድ አህካሞችና መሳኢሎች ነጥቦች ለማወቅ እንደ መግቢያነት የሚያገለግለን ለማለት ነው የተፈለገበት ማለት ነው። ባቡ ምዕራፍ ነው አልሐይድ ስለ ሐይድ ወይም ደግሞ የወር አበባ ልንለው እንችላለን። ስለ ወር አበባ የሚናገር ምዕራፍ ነው ስለሱ አህካሞች ማለት ነው። ሐይድ ማለት ሉገተን ከቋንቋ አኳያ ከሆነ አስተይላን መፍሰስ ሐዳ ከተባለ ፈሰሰ ማለት ነው እና መፍሰስ ይባላል ሐይድ ከቋንቋ አኳያ ማለት ነው ቃሉ አረብይ ስለሆነ ወሸራን ከሸሪዓው አኳያ ግን አሁን እዚህ ላይ ሐይድ ሲባል ማዕና ሸርዒዩ ነው ሸሪዓዊ የሆነ ጽንሰ ሐሳቡ ነው የተፈለገው ማለት ነው እንድናውቀው እሱ ምንድነው ሰይላኑ መፍሰስ ነው ደም መፍሰስ ነው ጠቢዒይን ተፈጥሯዊ የሆነ ደም ማለት ነው ከጊዜ በኋላ በበሽታ የሚመጣ ሳይሆን ተፈጥሯዊ የሆነ ደም ነው ያኒ ተፈጥሯዊ የሆነ ደም መፍሰሱ ነው ያታዱ አልኡንሳ ሴት ልጆች ላይ ያኒ የሚጣበቅ ወይም ደግሞ ሴት ልጆች ላይ የሚመጣ ማለት ነው ፈአውቃትን በጊዜያቶች ማዕሉማትን የታወቁ በሆኑ ጊዜያቶች ማለት ነው የሚመጣበት የሚጀምርበት ጊዜ ይታወቃል የሴት ልጅ ለአቅመ ሔዋን ስትደርስ ነው የሚጀምረው ማለት ነው ከዛ በታች ካለ ደመል ኢስቲሃዳ ነው የሚባለው የበሽታ ደም ነው የሚባለው ማለት ነው ነገር ግን 9 ዓመት አካባቢ ስትደርስ የሚመጣ ከሆነ ደመል ሐይድ ይባላል መጀመሪያው ያ ነው ማለት ነው እና ማብቂያው ደግሞ እኔ አብዛኛውን ጊዜ ሴቶች 60 ዓመት አካባቢ ሲሆናቸው የሚያቋርጡ ይኖራሉ ከዛም በፊት የሚያቋርጡ ሊኖሩ ይችላሉ ማለት ነው ለማንኛውም ያውቃት ማዕሉማ የታወቁ በሆኑ አውቃቶች ከወሩ 7 ቀን ሊሆን ይችላል 3 ቀን ሊሆን ይችላል መታየው ማለት ነው የሚፈስ የሆነ ደም ነው بعد بلوغها ማለት ነው ከደረሰች በኋላ ነው ያኒ ለአቅመ ሔዋን ከደረሰች በኋላ ከሴት ልጅ የሚፈስ የሆነው ጠቢዒ የሆነ ደም ምን ተብሎ ይጠራል ሐይድ ተብሎ ይጠራል ማለት ነው ያውቃት ማዕሉማ ነው ማለት ነው ከወሊድ ጋር ተያይዞ የሚመጣ ከሆነ ደግሞ አንድ ሴት ስትወልድ ወይም ደግሞ ከመውለዷ በፊት የዊላዳ ወይም ደግሞ የመውለድ ምልክቶች ሲታዩ የሚፈሰው ደም ያደመል አንፋስ ነው የወሊድ ደም ነው የሚባለው ሰበብ አለው ምክንያት አለው ማለት ነው ይሄ ምንም ሰበብ የለውም እንደዚህ አላህ Subhanahu Wa Ta'ala በሴት ልጆች ላይ የፈጠረው የሆነው ደም ነው ማለት ነው አንድ ጊዜ አይሻ ረዲየላሁ ተዓላ አንሃ ሐጅ በሚያደርጉበት ሰዓት ላይ ሐጀተል ወዳ ከረሱላችን አለይሂ ሰላቱ ሰላም ጋር ቤታቸው ሆነው ያለቅሳሉ እና ምን ሆነሽ ነው የምታለቅሽው ብለው ስላት ያው እኔ ሐይድ ስለመጣባት መሆኑን ትገልጽላቸዋለች ማለት ነው ሐይዱ ከተለያዩ ኢባዳዎች ይከለከላል እንግዲህ ከጧፍ ይከለከላል ከሶላት ይከለከላል እና ከሌሎችም ኢባዳዎች ይከለከለኛል ብለው በመስጋት ምን አደረጉ ያኒ ተጨንቀው አለቀሱ ማለት እና መልእክተኛው አለይሂ ሰላም ምን አሏት ዛሊኪ ደሙን ከተበሁ الله على بنات አደም አሉ ይሄ አላህ Subhanahu Wa Ta'ala በአደም ሴት ልጆች ላይ ግዴታ ያደረገው ፈርድ ያደረገው ደም ነው አሉ ስለዚህ ፋሊ ማይፋሉ الحاج غير الا تطوفي بالبيت ያሉ ሐጃጆች የሚሰሩትን ስራ ሁሉ ስሪ ያሏት ነገር ግን በአላህ ቤት ጧፍ እንዳታደርጊ በሐይድ ወቅት ሆና ጧፍ ማድረግ ያው ከለከሏት መልእክተኛው አለይሂ ሰላም ጧፍ እንዳታደርጊ እንጂ ሌላውን ኢባዳ ፈጽም ያሏት እና አንድ ሐይድ ላይ ያለች ሴት በሐጅ ወቅት የምትከለከለው ምን ነው ጧፍ بالبيت ነው እንጂ ሌሎችን ኢባዳዎች መፈጸም ትችላለች ማለት ነው ለምሳሌ ሳይ በይነ ሶፋ ወልመርዋ መፈጸም ትችላለች አረፋ ላይ መገኘት ትችላለች ሌሎችም ስራ መስራት ትችላለች ማለት ነው እና ለምንድነው ባበል ሐይድን እዚህ ባቡ አጣሃራ ላይ ያስገቡበት ምክንያት አሁን ስለ ጣሃራ እየተመለከትን ነው አይደል ኪታቡ ጣሃራ ላይ ያስገቡበት ምክንያት የሐይድ ደም ነጃሳ በመሆኑ ላይ የዑለማዎች ስምምነት አለ ደሙል ሐይድ ወደሙ ኒፋስ ነጅሱን ቢትፋቂል ዑለማ የዑለማዎች ስምምነት አለ መታጠብ አለበት ማለት ነው
ስለዚህ ከዚህ አኳያ እሱን ማጣሃራት ግዴታ ስለሆነ ኪታቡ ጣሃራ ላይ እንዲገባ ሆነ ማለት ነው። ሌሎቹ ደሞችስ ከሀይድ ውጭ ያሉት ደሞች ኺላፍ አለባቸው ማለት ነው። በኢልም ባለቤቶች መካከል ነጃሳ ናቸው ወይስ አይደሉም የሚለው ኺላፍ አለ ማለት ነው። እና ደም መስፉህ ከሆነ ፈሳሽ ደም ከሆነ አብዛኛዎቹ ዑለማዎች እንደውም አንዳንድ ዑለማዎች ኢጅማዕ ነግል ያደርጋሉ ነጃሳ ነው። ፈሳሽ ደም ከሆነ የሰውም ይሁን የእንስሳትም ይሁን ይነጅሳል። ሐታ የሚበሉ እንስሳቶች ቢሆኑ እንኳን ይነጅሳል ብለው ይላሉ ማለት ነው። ሌሎች ደግሞ አይ ፈሳሽ ቢሆንም ባይሆንም ደም አይነጅስም ብለው ይخالፋሉ። على كل الاحوال خروج من الخلاف ማንኛውም ደም ማጠባ ይኖርብናል ማለት ነው። ከኺላፉ ለመውጣት መሳላው ራሱን የቻለ ሆኖ የሐይድ ደም ግን ነጃሳ ነው መታጠብ አለበት። الحديث التاسع والثلاثون 39 حديث عن عائشة رضي الله عنها كانتاችን عائشة ነው የተያዘው أن فاطمة بنت أبي حبيش فاطمة بنت أبي حبيش የተባለችው ፋጢማ ስሟ ነው የአቢ ሁበይሽ ልጅ የሆነችው ማለት ነው። ሰአለቲ ነብይ ሰለላሁ ዐለይሂ ወሰለም ነብያችንን ጠየቀቻቸው ይላሉ። فقالت አለች ስትጠይቃቸው እኔ ኡስተሃዱ የበሽታ ደም እንዳይደረጋለሁኝ فلا اطهر አልጸዳም አለቻቸው። ወሩ ሙሉ ደም ያለሁኝ ይሄ ኢስቲሃዳ ማለት ያለማቋረጥ የሚፈስ ደም ነው ማለት ነውና ኡስተሃዱ ማለት ደም ከኔ ይፈሳል فلا اطهر መቼም አልጸዳም ንጹህ አልሆነም ወሩ ሙሉ ደም ይፈሳቸዋል። ሱብሃንአላህ ይሄ እንግዲህ በሽታ ነው የበሽታ ደም ነው። አፈዓደው ሰላትን ልተው ያለቻቸው ሰላትን መተው ግዴታ ይሆንብኛል ወይ ሰላት ልተው ብላ ስትላቸው ቃለ መልእክተኛው አለይሂ ሰላቱ ሰላም ያሉ ላ አሉ አይ አትተይ ማለት ነው። ላ ተደዒ ሰላትን እንዳትተይ አላት አለይሂ ሰላቱ ሰላም ኢነ ዛሊኪ ያሽኩ አሉ ያኒ ይሄ ወሩ ሙሉ የሚፈስሽ ደም ማለት ነው። ዒርቁን ጅማት ነው ማለት ከጅማት የሚመነጭ ሆነ ደም ነው አሉ። ዒርቅ ማለት ጅማት ወይም ደግሞ ስር ነው። እንግዲህ ሸይጣን የሰው ልጆችን በተለያዩ መንገድ ይተናኮላልና ሴቶችን ማህፀናቸው አካባቢ ረክት ያደርጋቸዋል ወይም ደግሞ ይረግጣቸዋል ይባላል እና ከስሮቻቸው አንዱ ያኒ እንዲቆስል በማድረግ ወይም ደግሞ እንዲበጥስ በማድረግ ከዛ ደሙ እንዲፈስ ይሆናል ማለት ነው። እና ይሄ ደመል ዒርቅ ይባላል። ከዛ ከጅማት የሚወጣ ነው። ሐይድ ከሆነስ من رحم المرأة ነው ከሴት ልጅ ማህፀን ነው ሊወጣ የሚችለው ማለት ነው። እሱ ከማህፀን ነው የሚወጣው። ይሄኛው ከሆነ ግን ከጅማት መበጠስ የሚመነጭ ሆነ ደም ነው። ስለዚህ ሐይድ ደም አይደለም ማለት ነው። እና ይሄ ዒርቅ ነው ወይም ደግሞ ጅማት ነው ከጅማት የሚመነጭ ሆነ ደም ነው አሉ። ወላኪን ነገር ግን አሉ መልእክተኛው አለይሂ ሰላቱ ወሰላም ዳዒ ሰላትን ተያሏት قدر الايام التي كنت تحيضين فيها قدر ልክን ማለት ነው የቀናት ልክን አላያሚ የቀናቶች ልክን التي ያችን ኩንቲ የነበርሽባትን ተሂዲና ሐይድ ስተይባት የነበርሽው የሆነችውን ቀን ማለት ነው። ልክ فيها በውስጧ ሐይድ ስተይባት የነበርሻትን ማለት ነው የቀናቶችን ልክ ሰላትን ተያሉ። እንግዲህ ወሩን ሙሉ ነው ደም የሚፈሰት አይደለም። ይሄ ወሩን ሙሉ የሚፈሰት ከመሆኑ በፊት መጀመሪያ ላይ ሐይድ ታይ ነበረ ማለት ነው። እንደማንኛውም ሴት ሐይድ ታይ ነበረ። የነዛ ሐይድ ቀናቶች ደግሞ ይታወቃሉ። ለምሳሌ ወሩ ከወሩ 6 ቀን ሊሆን ይችላል ሐይድ የምታዩ ወይ 5 ቀን ሊሆን ይችላል ማለት ነውና ከዛም በኋላ ኢስቲሃዳው ሲመጣ ደግሞ ወሩን ሙሉ ሆነ ማለት ነው። ስለዚህ ይሄ የበሽታው ደም ከመምጣቱ በፊት ሐይድስ ሲመጣበት የነበረውን ቀናቶች እየቆጠርሽ ወር በገባ ማለት ነው ከሶላት ተቆጠቢ። ለምን በሐይድ ወቅት ሶላት መስገድ ስለማይቻል ጾም እንደዚሁ መጾም አይቻልም ማለት ነው። ስለዚህ የነዛን ቀን ልክ ተቆጠቢ ከሶላትን ተያሉ ثم اغتسلي ከዛም በኋላ ታጠቢ አሉ። የነዛን ቀናቶች ልክ ከተቀመጥሽ በኋላ ሶላትን በመተው ጾምን በመተው ከተቀመጥሽ በኋላ ቀናቶቹ ሲሞሉ ማብቂያቸው ላይ اغتسلي ያሉ ታጠቢ። ለምን ከተባለ ይሄ ሐደስ አክበር ነው አይደለም። አንድ ሴት ሐይድ ከመጣባት በኋላ ሐይዱ ሲቋረጥላት ሐደስን ማስወገድ አለባት በጉስል ሙሉ አካሏን በማጠብ ማለት ነውና اغتسلي ታጠቢ አሏት። ወሰሊ ከዛም ስገጂ አሏት። ገብቷል። ወሰሊ ስገጂ ባይሆን ለየሰላቱ ውዱ ማድረግ ግዴታ ይሆናል። አንድ ሴት ያለማቋረጥ የሚፈስታት ከሆነ ለየሰላቱ ውዱ ማድረግ አለባት። ወከዛልክ እስቲንጃውን መጀደድ እንደዚሁ ጨርቃ ጨርቆችን በተለይ በአሁኑ ሰዓት ላይ ሞዴስ የመሳሰሉት ነገሮች አሉ አይደል? እነዛን በማድረግ ደሙ በተወሰነ መልኩ እንዲገደብ በማድረግ መስገድ አለባት ነው። ከዚህ ያፈነገጠ የሚወጣው ማዕፉና የሚማርላት ይሆናል ማለት ነው። وفي روايه بليلا زغبا ደግሞ وليس بالحيضه አሉ መልእክተኛው አለይሂ ሰላቱ ወሰላም ان ذلك እርቁን ካሏት በኋላ ይሄ ጅማት ነው ከጅማት የሚመነጭ ደም ነው አሉና وليس بالحيضه حيضه አይደለችም አሉ።
ሐይድ አይደለም የወር አበባ አይደለም ወሩ ሙሉ የሚፈሰው ደም የወር አበባ አይደለም የወር አበባ ደም ከወሩ የተወሰነው ቀን ነው ያ ቀናት ደግሞ ያኒ ይሄ በሽታው ደም ከመምጣቱ በፊት ይታወቃል 5 ቀን ሊሆን ይችላል ልምዷ 3 ቀን ሊሆን ይችላል 7 ቀን ሊሆን ይችላል አብዛኛው ሴቶች 7 ቀን ወይም 6 ቀን ነው የሚመለከቱት ናም ስለዚህ ወለይሰ بالحيضه حيضه አይደለም የወር አበባ ደም አይደለም فاذا اقبلت الحيضه የወር አበባሽ በመጣች ጊዜ ፈትሩኪ الصلاه ሰላትን ተይያሉ فيها በዛች በወር አበባሽ ቀናቶች ውስጥ ማለት ነው ምን በያሉ ሰላትን ተይ فاذا اقبلت الحيضه የወር አበባ የመጣች ጊዜ ፈትሩኪ الصلاه ሰላትን ተይ فيها በውስጧ በዛች በሐይድ ውስጥ ሰላትን ተይ በሐይድ ወቅት ሆኖ ሰላት መስገድ አይቻልም አይፈቀድም ቀዷም አይወጣም ሴቶች በሐይድ ወቅት ያመለጣቸውን ሰላት ጾም ያኒ ሰላቱን ቀዷ ያወጡም ጾሙን ግን ቀዷ ያወጣሉ ማለት ነው ናም فاذا ذهب የተወገደ ጊዜ አሉ መልእክተኛው አለይሂ ሰላቱ ወሰለም ቀድሩሃ ልኳ አይ ቀድሩ الايام التي تحيض فيها ሐይድ በውስጧ የምታይባቸው የሆኑት የሐይድ ቀናቶች ልክ ማለት ነው 6 ቀን ሊሆን ይችላል 5 ቀን ሊሆን ይችላል እነዛ ያለፉ ጊዜ የሄዱ ጊዜ ፈግሲሊ እጠቢ ያሉ አንኪ ካንቺ ላይ አደመ ደሙን እጠቢ ለምን የሐይድ ደም ነጃሳ ስለሆነ ማለት ነው ደሙን እጠቢ ወሰሊ ከዛም በኋላ ሰገጅ ያሏት መልእክተኛው አለይሂ ሰላቱ ወሰለም አሁን ደሙን ማጠብ ብቻ አይደለም የሚወጁባት ባሳለፍነው ሐዲስ ላይ ፈግተሲሊ ብሏት አይደል ታጠቢ ብሏታል ሙሉ ሻወር መውሰድ አለባት እንደዚሁ ደሙን ደግሞ ማጠብ አለባት ማለት ነው ደሙም ነጃሳ ስለሆነ መታጠብ አለበት ማለት ነው ከዛ መስገድ አለባት ነው ደመል ኢስቲሃዳ ላይ ያለች ሴት في حكم الطاهرات ነች ንጹህ እንደሆኑ ሴቶች ነው የምትቆጠረው ባለቤቷ ግንኙነት ቢያረጋት ይፈቀዳል ሶላት ብትሰግድ ይፈቀዳል ባልደውም ግዴታ ነው በጾምም እንደዚሁ መጾምም ግዴታ ነው እንደ ጣሃራ ሴቶች ነው ቁርአንን መቅራት ትችላለች ባይሆን ለየሶላቱ ውዱ እየጀደደች ማድረግ አለባት ሶላቷን መስገድ አለባት ወከዛልክ እስቲንጃውንም እንደዚሁ ተጅዲድ ማድረግ ይወርባታል ማለት ነው خير المفردات نطلع ቃላቶቹን እንመለከታለን ይያሉ ነው ذلك بكسر الكاف ካፋን በከስራ አድርገናት ሙአነስ ያኒ ኺጣቡ للسائله ለዛች ለምትጠይቀው ሴት እሷን ፋጢማ ቢንት አቢ ሁበይሽ ነች አይደል ለሷ ንግግር ነው ذلك ይሄሽ ማለታቸው ነው ወንድ ቢሆን ذلك ይባላል ይሄ ማለት ነው ብዙ ከሆኑ ደግሞ ذلكم ይባላል ወንዶች ሴቶች ደግሞ ذلكuna ይባላሉ ነው ዕርቁን ማለት ደግሞ አይ ኢንፈጀረ ማለት ነው የመነጨ ወይም ደግሞ የፈለቀ የሆነ ዕርቅ ነው ወይም ደግሞ ጅማት ነው ከዛ ከጅማት የሚመነጭ ነው ሰበቡ ያው ሸይጣን በሚጠናወታቸው ሰዓት ነው ምን ፍቂል ሐዲሰይኒ ከሁለቶቹ ሐዲሶች ከምናገኛቸው ግንዛቤዎች አንደኛ አነ ደመል ኢስቲሃደቲ የበሽታ ደም ዳኢሙን ዘውታሪ መሆኑን ነው ያለማቋረጥ የሚፈስ መሆኑን ነው ማለት ነው ፈላ አጥሁሩ ብላለች እኒ ኡስታሃዱ ፈላ አጥሁሩ አልጠራም ያለማቋረጥ የሚፈስ ነው ብዙ ሴቶች ያጋጥማቸዋል ይሄ ወደሙል ሐይድ የሐይድ ደም ደግሞ ለሁለቱ ወቅቱን ጊዜ ያለው ኻስን ልዩ የሆነ ጊዜ ያለው ማለት ነው ይሄ አንዱ መለያቸው ነው ደመል ኢስቲሃዳና ደመል ሐይድ ማለት ነው ልዩ የሆነ ጊዜ ያለው ከወራቱ 5 ቀን ሊሆን ይችላል 4 ቀን ሊሆን ይችላል የምትመለከተው ማለት ነው ሁለተኛ አነ ደመል ኢስቲሃደቲ የበሽታ ደም ላ የምናዑ ሰላተ ሰላትን አይከለክልም በሶስት ሆና ሰላትን መስገድ አለባት ግዴታ ነው ወሳኢር العبادات የተቀሩትን ማምልኮቶች አይከለክላትም እንደ ጾም ያለን ቁርአን መቅራት ከባሏ ጋር ግንኙነት ማድረግ ማንኛው ኢባዳ አይከለክላትም በኺላፊ ደሚል ሐይድ በወር አበባ ደም ተቃራኒ ማለት ነው የወር አበባ ከሆነስ ሰላትን ይከለክላል ሰላትን ተይብላ ጾምን ይከለክላል እንደዚሁ በአላህ Subhanahu Wa Ta'ala ቤት ጧህ ማድረግን ይከለክላል እና ያኒ ኺላፍ ቢኖርበትም ደግሞ ቁርአን መንካትን ይከለክላል የሚለው አላ ኩል አህዋል ደመል ሐይድ ከደመል ኢስቲሃዳ ይለያል ማለት ነው ይሄንን ሁክም ማወቅ ያስፈልጋል ነው ሴቶች የኢስቲሃዳ እንደምና ይሄን እንደም ለይተው ማወቅ መቻል አለባቸው አሳለሱ ሶስተኛው አንል ሙስተሃደታ የበሽታ ደም ያለባት ሴት አለች ያቺ ተራ የምታይ ሆነች ቀድራ አደቲ ሐይድሃ የሐይዳን ማለት ነው ናም ተራ የምታውቂ ሆነች ማለት ነው ተራማት የምታውቂ ሆነች ቀድራ አደቲ ሐይድሃ የወራባን ልምድ ልክ ማለት ነው የምታውቂ ሆነች ተጅሊሱሃ ትቀመጣታለች فلا تصلي فيها በውስጧ አትሰግድም ማለት ነው የሐይዱን ልክ የምታውቀው ከሆነ 5 ቀን 6 ቀን ከሆነ በዛ ልክ ትቀመጣለች ማለት ነው ثم اذا انقضت ከዛም በኋላ እንቅዶ አድርገ ያበቃ ጊዜ ማለት ነው እክተሰለት ትጣጠባለች ወፋአለት العبادات ሌሎች አምልኮቶችን ተፈጽማለች ነው ሶላቷንም ጾሟንም ትቀጥላለች የጾሙን ቀዳ ታወጣለች የሶላቱን ግን አታወጣም الرابع አራተኛው ነጥብ انه لا يجب على المستحاضة የበሽታንም ባለባት ሴት ላይ ግዴታ አይሆንም ተክራሩ ለغسل ተጥባትን መደጋገም ለኩል ሶላትን ይለያንዳንዱ ሶላት
ጥጦት መደጋገም ምን አይሆንባትም ግዴታ አይሆንባትም ነብያችን አለይሂ ሰላቱ ወሰለም የዛች ሐይድ ደም የሄደች ጊዜ ነው ፈክተስል ያሉት አይደል ታጠቢ ያሉት እንጂ ወሰሊ ከዛም በኋላ ስገጂ ነው ያሉት ስለዚህ የበሽታ ደም ላይ ያለች ሴት ለየሶላቱ ታጠቢ አትባልም ሻወር አይወጅባትም ማለት ነው ፈህምቱ ሻወር መውሰድ ሙሉ ሻወር መውሰድ የሚወጅበው ለምንድነው ለሐይድ ብቻና ብቻ ነው ስለዚህ እስቲንጃ ታደርጋለች ቦታውን የማጽዳት ስራ ትሰራለች ልብሶቹን የመቀያየር ስራ ትሰራለች እንደዚሁ ለየሶላቱ ውዱ ያደረገች ትሰግዳለች ማለት ነው ለየሶላቱ ውዱ ማድረግ እንጂ ግዴታ ቢሆንባት ሻወር መውሰድ ግዴታ አይሆንባትም የበሽታ ደም ላይ ያለች ሴት ማለት ነው ናም ታዲያ ምናልባት አንዲት ሴት ቀድረል ሐይዷን ባታውቅስ የሚል ጥያቄ ሊነሳ ይችላል ሊጠፋባት ይችላል በሽታ ደም ሲመጣባት ሐይድ ምን ያክል ጊዜ እንደምታይ ይሄ በሽታ ደም ከመምጣቱ በፊት ሊጠፋባት ይችላል ምን ታደርጋለች አብዛኛዎቹን ሴቶች አዳ ትከተላለች ማለት ነው አብዛኛዎቹ ሴቶች ምን ያክል ነው የሚያዩት ሐይድ 6 ቀን ወይም 7 ቀን ነው የሚመለከቱት ስለዚህ ከዚህ አንዱን ትከተላለች ማለት ነው ሐይድ ብላ 6 ቀን ወይም 7 ቀን ትቀመጣለች ወር በገባ ከዛም በኋላ ደም ኢስቲሃዳ ብላ ሻወሯን ወስዳ ኢባዳዎቿን ትቀጥላለች ማለት ነው እንደዚሁ በእንተም የምትለይበት ሁኔታ አለ ደሙን የምትለየው ከሆነ የበሽታ ደምና የሐይድ ደም ይለያያሉ የሐይድ ደም ለምሳሌ በጣም ያኒ ወፍራም ነው እንደዚሁ የሚከረፋ ጠረን አለው ይላሉ የማቃጠል ባህሪ ያለው ደም ኢስቲሃዳው ግን ዝም ብሎ ልክ እንደነሰር ነው እንትን ስላለው የመለየት ስራን በዚህም እንተደርጋለች ትሰራለች ማለት ነው በዚህም ማታውቅ ከሆነ አብዛኛዎቹን ሴቶች አዳ ትከተላለች ማለት ነው خيرا الحديث ال40 40 حديث عن عائشة رضي الله عنها هنم كنتاችን عائشة ነው የተያዘው أن أم حبيبة رضي الله عنها استحيضت حيض እንድታይ ተደረገች የሐቢባ እናት استحيضت حيض እንድታይ ተደረገች ማለት ነው 7 سنين 7 አመት ማለት ነው እንግዲህ استحيضت ማለት يعني የበሽታ ደም እንድታይ ተደረገች ሐይድ ማለት ሳይሆን استحيضت ደም ኢስቲሃዳ የበሽታ ደም እንድታይ ተደረገች 7 سنين 7 አመት ሙሉ የበሽታ ደም ያለ ማቋረጥ ፈሰሳት ማለት ነው فسألت رسول الله صلى الله عليه وسلم ታዲያ አላህ መልእክተኛን ጠየቀቻቸው ነው በሚፈሰስ ሰዓት عن ذلك ስለዛ ጠየቀቻቸው يعني اي اما تصنع فيه በዛ የበሽታ ደም በሚመጣበት ሰዓት ላይ ስለምትሰራው ስራ ወይም ደግሞ ምን ማድረግ እንዳለባት ጠየቀቻቸው ምን ላድርግ ሴቶች መጠየቅ መቻል አለባቸው ዝም ብለው ይሆዳቸውን በሆዳቸው ይዘው መቀመጥ ሳይሆን ዑለማዎችን ማማከር ፈስአሉ አህለ ዚክሪ እንኩንቱም ላ ተዕለሙ እንዳለው መጠየቅ ግዴታ ይሆንባቸዋል ማለት ነውና ስለዛ ጠየቀቻቸው ስለ ኢስቲሃዳው ምን ላድርግ ብላ فأمرها ረሱላችን አለይሂ ሰላቱ ሰላም አዘዟት አንተ ተሲላ እንድትታጠብ አዘዟት ማለት ነው ለሰው እንድትታጠብ አዘዟት እንደ ኢንቲሃኢ ሙደቲ ሐይضቲሃ ነው የሐይض ጊዜ የማብቃቷ ጊዜ ማለት ነው እንድትታጠብ አዘዟት ከማ تفيده روايه مسلم ይላሉ የተይሰረ አላም ባለቤት ማለት ነው ሳሂቡ ተይሰረ አላም የሙስሊም ሪዋያ ላይ አለ የሐይض ሙዳና ቀናቶች ማለት ነው በሚያበቁበት ሰዓት ላይ እንድትታጠብ አዘዟት አለይሂ ሰላቱ ወሰለም እንጂ ለየሰላቱ እንድትታጠብ ማለት አይደለም እዚህ ጋር የተፈለገበት ነው فقال አሏት መልእክተኛው አለይሂ ሰላም هذا ይህደም እኮ የበሽታው ደም ዕርቁን ጅማት ነው ከጅማት የሚመነጭ ሆነ ምንድነው ደም ነው አሉ መልእክተኛው አለይሂ ሰላቱ ወሰለም قالت አለች ما عائشة رضي الله عنها فكانت نبرت ما أم حبيبة رضي الله عنها تغتسل تتطب نبرة لكل صلاة لأياندان صلاة تتطب نبرة لظهرم لعصرم لمغربم لعشاء لصبحم لأياندان صلاة تتطب نبرة باهون ستتطب نبرة واحتياطا وتورعا لا تنكاكو بلا نص تتطب نبرة ونجي رسولاتنا عليه الصلاة والسلام لأي صلاة تتطب الزوات አይደለም እሳቸው ያዘዟት የሐይض ቀናቶች በሚያልፉበት ሰዓት ላይ እንድትታጠብ يعني ሐደሳን እንድታነሳ እንጂ ለየሶላቱ እንድትታጠብ አይደለም ስለዚህ ሴት ልጅ ለየሶላቱ መታጠብ አይወጅባትም ነው እሷ احتياطا ለጥንቃቄውና ለተወሮ ሲሆን يعني ብላ ነው ስትታጠብ የነበረው ነው خيرا من في كلاديس የሚለውን አያይዞታል አብሮ የመጀመሪያ ላይ አይተነዋል ማለት ነው الحديث الحادي والأربعون 41ኛው حديث عن عائشة رضي الله عنها ከናታችን አይሻ እንደተያዘው قالت ተከታዩን ብለዋል كنت ነበርኩኝ አሉ اغتسل انا እኔ እታጠብ ነበር አሉ ورسول الله صلى الله عليه وسلم ያላህ መልእክተኛም እንደዚሁ ይታጠቡ ነበር من إناء واحد ከአንድ ዕቃ ማለት ነው እኔና እሳቸው ከአንድ ዕቃ እንታጠብ ነበር ማለት يعني ሻወር ሲወስዱ ማለት ነው እኔም እሳቸውም
ከአንድ ጋር እንታጠብ ነበረ ኪላና ጁኑቡን ሁላችንም ጅኑቦች ሆነን ማለት ነው ሁለታችንም ጅኑቦች ሆነን አብረን ከአንድ ጋር እንታጠብ ነበረ ይላሉ በል እንደውም ሌላ ሪዋያ ላይ ተختلف አይዲና እጆቻችን ይያዙ ነበር ትላለች አሁን እንትን ሲሉ ማለት ነው እሳቸውም ይዘግናሉ እሷም ትዘግናለች እጆቻችን ይገናኛሉ ትል ነበረ ማለት ነው ከዚህ እንግዲህ ባልና ሚስት ያኔ አንዱ የሌላውን አውረት ቢያይ ይቻላል ይፈቀዳል የሚለውን ከዚህ ማግኘት እንችላለን አብረው መታጠብ ይችላሉ ባልና ሚስት ማለት ነው ነገር ግን ሌሎች የዘመዳሞች እንኳን ቢሆኑ አይቻልም ለምን ከተባለ አውረት መታየት የለባቸውም ማለት ነው ሴትና ሴቶች እንኳን ቢሆኑ ወንድና ወንዶች እንኳን ቢሆኑ ለብቻቸው ተሰትረው ነው መታጠብ ያለባቸው ማለት ነው አንዱ ወደ ሌላው አውረት ማየት አይችልም አይፈቀድምና ማለት ነው ባልና ሚስት ከሆኑ ግን ችግር የለውም አብረው መታጠብ ይችላሉ የሚለውን ከዚህ እናገኛለን ነው ወካና ታዲያ ረሱላችን ሰለም ነበሩ አለች ያእምሩኒ ያዙኝ ነበረ ፈአተዚሩ አሸርጥ ነበረ ሸርጥ እንዳደርግ የሆነ ነገር ያዙኝ ነበረ አሸርጥ ነበረ አሉ ፈይባሽሩኒ ከዛ ያቅፎኛል ወአና እኔ ሐኢዱን የወራባ ሆኜ ሳለሁ ያቅፎኛል ትላለች አለይሂ ሰላቱ ሰላም ያ እንግዲህ አንድ ሰው ያኒ ከባለቤቱ ጋር ግንኙነት ነው እንጂ የማይፈቀድለት ሌላው ነገር ይፈቀዳል ማለት ነው ያኒ ቢተቃቀፉ ቢሳሳሙ ችግር የለውም ማለት ነው ባይሆን ወደዛ ያደርሳል ወደ ግንኙነት ያደርሳል ተብሎ ከተሰጋ ከወዲሁ መራቅ አለበት ሰውዬ አላህ ቁርአን ላይ ወይሰአሉነከ አኒል ሐይድ ቁል ሁወ አዘን ፈዕተዚሉ النساء في المحيض ነው የሚለው ስለ ወር አበባ ይጠይቁሃል ወር አበባ ቆሻሻ ነው በላቸው ነጃሳ ነው በላቸው ስለዚህ ሴቶቻቸውን በወር አበባ ሰዓት ራቋቸው ከምን ከግንኙነት እንዳታደርጉ ነው فاذا تطهرنا فاتوهن من حيث امركم الله ንጹህ የሆኑ ጊዜ የጸዱ ጊዜ ከሐይዳቸው የታጠቡ ጊዜ فاذا اغتسلنا ማለት ነው ሐይዳቸውን አብቅተው የታጠቡ ጊዜ فاتوهن ኗቸው من حيث امركم الله አላህ ካዘዛቸው ስፍራ ያው ከፈርጅ ማለት ነው ናቸው በዛው ግንኙነት ፈጽሙ በማለት አላህ Subhanahu Wa Ta'ala ይናገራልና አንድ ሙስሊም ባለቤቱ ሐይድ በምትሆንበት ሰዓት ላይ ሊከለከል የሚችለው ጀማዓና ግንኙነት ነው ከዚህ ውጭ ያለው ነገር ይፈቀድለታል ነው አሁን ያኒ ሌሎቹ እምነት ባለቤቶች በተለይ እነዚህ ይሁዳዎቹ ጉልው አላቸው እዚህ ላይ ድንበር ማለፍ አላቸው አንዲት ሴት ሚስታቸው ሐይድ ላይ ከሆነች ወራባ ላይ ከሆነች فلا ياكلونها አባሏትም አጣጣትም እሷ ያቦካቸውን ራሱ የቀቀለችውን አይበሉም በዚህ መልኩ ይጣላሉ ማለት ነው ጉልው አድርገዋል ነሳራዎቹ ደግሞ ተሳሁል አድርገውና አግራርተው በሐይድ ሰዓት እንኳን ከባለቤቶቻቸው ጋር ግንኙነት ያደርጋሉ ወራባ ሰዓት ላይ ማለት ነው ኢስላም ግን ወሰጥይ ነው እንደ ነሳራዎቹም በሐይድ ወቅት ግንኙነት እንድታረጋ አይፈቅድልህም እንደነዛኞቹ እንድታረቃቸው አይፈቅድልህም ማለት ነው ናም ጠሃራ ናቸው ንጹህ ናቸው ሐይድ ነው ነጃሳ የሆነው ስለዚህ ግንኙነት እንዳትፈጽም እንጂ ሌሎች ነገሮችን መፈጸም ትችላለህ ነው ከዚህም ሐዲስ የምንረዳው አንድ ሰው ባለቤቱ በሐይድ ወቅት ካለች የሆነ ነገር ሸርጥ አድርጋ ወይ ቢጃማ ለብሳ ቢተቃቀፉ ቢሳሳሙ ችግር የለውም ነው ፈይባሽሩኒ ወአና ሐይዱን እኔ ወራባ ላይ ሆኜ ሳለሁ ያቁኝ ነበር አለች ያሻሹኝ ነበር ነው ወካና ነበሩ ረሱላችን ሰለላሁ ዐለይሂ ወሰለም ደግሞ ይخرጁ ያወጡ ነበር አለች ራሳቸውን ጭንቅላታቸውን ማለት ነው ኢለየ ወደኔ ያወጡ ነበር وهو معتكف እሳቸው ሙዕተኪፍ ሆነው ኢቲካፍ ያደረጉ ሆነው ማለት ነው መስጂድ ውስጥ ኢቲካፍ ማለት እንግዲህ ብዙሙል መስጂድ ነው መስጂድ ውስጥ መቀመጥ ኢባዳን ነይቶ ማለት ነው ልብን ማለት ነው ከአላህ Subhanahu Wa Ta'ala ጋር ብቻ ለማገናኘት ነይቶ መቀመጥ ኢቲካፍ ይባላልና ሱና ነው መስጂድ ውስጥ ኢቲካፍ አድርገው ሳሉ ራሳቸውን ያወጡ ነበር አለች ያው ቤታቸውና እንትናቸው የተያዘ ነው መስጂዳቸው እና ራሳቸውን ያወጡ ነበር فاغسل واطባቸው ነበር وانا حائض እኔ ወራባ ላይ ሆኜ ሳለሁ ራሳቸውን አጥባቸው ነበር ረግላቸው አበጥርላቸው ነበር ይላሉ አይሻ ረዲየላሁ ዐንሃ ስለዚህ ሴት ልጅ ሁሉ መናዋ ጠሃራ ነው ያኒ ነጃሳ የሆነው ያው ሐይድ ነው ያን መጠንቀቅ ነው ያለብህ እንጂ ከዚህ ውጪ እሷን መራቅ ማግለል የለብህም ነው መፊክ الحديث ከዚህ ሐዲስ የምናገኘው ጥቅም አንደኛ ጀዋዝ ሙባሸረት الحائض የወራባ ላይ ያለችን ሴት ማቀፍ እንደሚቻል ነው ወተለዝዙ ቢها በሷም መደሰት እንደሚቻል ነው ፊማ ዱን الفرج ከብልቶች ባለው ነገር ማለት ነው በመሳሳም በተቃቀፈ መሰሰለው እንትን ማለት ይቻላል ተለዝዝ መደሰት ይቻላል ማለት ነው ነገር ግን ግንኙነት ማድረግ አይቻልም فاعتزلوا النساء في المحيض سلا الله سبحانه وتعالى الثاني ሁለተኛው ኢባሐቱ ሙባሸረቲها الاشياء በሐይድ ላይ ያለች ሴት ነገራቶችን መነካካታ የሚፈቀድ መሆኑን ነው ምን غسل الشعر ጸጉርን ማጠብ ሊሆን ይችላል ወተስሊህ ጸጉርን ማስተካከል ሊሆን ይችላል የረሱላችንን ሰለላሁ ዐለይሂ ወሰለም ጸጉር ታጥብ ነበር ታበጥር ነበር ስለዚህ ችግር የለውም ነው አትነጅስም ጠሃራ ነች እሷ
الثالث ሶስተኛው جواز اغتسال الجنوبين ሁለት ጁኑብ የሆኑ አካላቶች መታጠባቸው የሚፈቀድ መሆኑ ነው ሚን ኢናኢ ዋሂድ ከአንድ እቃ ማለት ነው ባይሆን ይሄ ባልና ሚስት ከሆነ ነው አለበለዚያ ባልና ሚስት ካላደሉ አይቻልም አንዱ የሌላውን አውረት ወደ ማሳየት ስለሚወስድ አይቻልም ወይም ደግሞ አውረታቸውን ሸፍነው ከሆነ ሁሉም ቢታጠቡ ወንድና ወንድ ከሆኑ ሴትና ሴት ከሆኑ ላበሰ ቢሂ ኢንሻአላህ ነገር ግን ወንድና ሴት ከሆነ አይቻልም ዘመዳሞች እንኳን ቢሆኑ ምክንያቱም መታየት የሌለበትን የሰውነት ክፍል ማየት ስላለበት ማለት ነው ከዚህ መጠንቀቅ ያስፈልጋል ነው الحديث الثاني والأربعون 42 حديث عن عائشة رضي الله عنها كنتاتنا عائشة እንደተወራው قالت ተከታዩን ብለዋል كان رسول الله صلى الله عليه وسلم ያላህ መልእክተኛ ነበሩ የተኪኡ ይደገፉ ነበር في حجري በሂጅሪ ውስጥ ማለት ነው ይደገፉ ነበር ያኒ በቅፊ ውስጥ ማለት ነው በቅፊ ውስጥ ምን ይል ነበር ይደገፉ ነበር መልእክተኛው አለይሂ ሰላቱ ወሰለም وانا حائض እኔ ወራባ ሆኜ ሳለሁኝ አለች فيقرأ القرآن እዛ ቦታ ላይ ሆነው ቁርአንን ይቀሩ ነበር ረሱላችን አለይሂ ሰላም ወራባ ላይ ነው ያለችው ነገር ግን በሷ አቅፍ ውስጥ ማነው ደገፍ ብሎ ቁርአን ያነብ ነበር አለይሂ ሰላቱ ወሰለም ችግር የለውም ነው ናም من فقه الحديث አሁንም ከዚህ ሐዲስ ከምናገኛቸው ፍቅዎች አንደኛው جواز قراءة القرآن في حجر الحائض በወራባ ሲተቅፍ ውስጥ ሆነ ቁርአንን ማንበብ የምትችል መሆንህን ነው ያው ባለቤት እስከሆነ ድረስ ማለት ነው ትችላለህ ነው الثاني ሁለተኛው تحريم القراءة عليها ቁርአን መቅራት ደግሞ በሷ ላይ حرام መሆኑን እናገኛለን ይላሉ ግን እቺ ሙختلف ነች በዑለማዎቹ ዘንድ ኺላፍ ያለባት ነች በወራባ ላይ ያለች ሴት ቁርአን መቅራት ትችላለች አትችልም ጁኑብ ላይ ያለ ወንድም ይሁን ሴት ቁርአን መቅራት ይችላል አይችልም ኺላፍ አለበት ጀማሂሩ አህሊ ኢልም አብዛኛዎቹ ባለቤቶች አትችልም ይላሉ አልአይመቱል አርባ ኢማም ማሊክ ወኢማም ሻፊዒ ኢማም አህመድ አቡ ሐኒፋ አይቻልም ይላሉ ወንድም ቢሆን ሴትም ቢሆን ጁኑቦች ከሆኑ እንደዚህ ሐይድ ላይም ካለች አይቻልም ይላሉ ነገር ግን አለ ሰሂህ ይቻላል ነው የሚከለከል ማስረጃ የለንም ይቻላል መቅራታቸው ይቻላል ይፈቀዳል ነው መንካቱም ላይ እንደዚሁ ኺላፍ አላቸው መንካቱ ያኒ ኺላፉ በጣም ከባድ ስለሆነ መራቅ ነው ያለባቸው ከነኩም ደግሞ በጨርቅ በሌላ ነገር አድርገው መንካት አለባቸው እንጂ ዝም ብሎ ወአለይኩም ሰላም ቀጥታ መንካት የለባቸው ማለት ነው መቅራቱን ግን ችግር የለውም ማለት ነው መቅራቱ ችግር የለውም እንደውም ሊያመልጣቸው ሊጠፋቸው ሁሉ ይችላል በነፍስ ደግሞ የተከለከለቸው ሶላት መስገድ ነው ሀይድ ላይ ያለች ሴት ማለት ነው እንደዚሁ ጧፍ ማድረግን ነው እንጂ ቁርአን መቅራትን አልተከለከለችም ላበሰ ቢሂ ኢንሻአላህ ነው እና ጁኑቦችን በመንሆንበት ሰዓት ላይ አለሰይ ብንቀራ ችግር የለም ከመታጠባችን በፊት ነው الحديث الثالث والأربعون 43 حديث عن معاذة رضي الله عنها كمعاذة ነው የተያዘው አላህ መልካም ስራን ይደልላት ታበዕያ ነች ሰሃቦችን ያገኘች ነች ሰሃቢያ አይደለችም አላህ Subhanahu Wa Ta'ala መልካም ስራን ይደልላት قالت ተከታዩን ብላለች سألت عائشة رضي الله عنها እናታችን አይሻን ጠየቅኳት ትላለች فقلت አልኳት ስጠይቃት ما بال الحائض የወራባ ሴት ጉዳዩዋ ምንድነው ያኒ ማሻአሉሃ ማለት ነው ሻአኗ ጉዳዩዋ ምንድነው ተቅዲ ጾሙን ቀዷ ታወጣለች በሐይዶት ያመለጣትን ማለት ነው የጾም ቀዷ ታወጣለች ሐይዷን በምትጨርስበት ሰዓት ማለት ነው ወላ ተቅዲ ሶላቱን ግን ቀዷ አታወጣም ለምንድነው ብላ ጠየቀች እንግዲህ እንደተባለው አንዲት ሴት በወራባ ያመለጣትን ሶላት ቀዷ አታወጣም ጾሙ ግን ቀዷ ታወጣለች ማለት ነው አይደለ ለምንድነው ብላ ጠየቀቻት ማለት ነው فقالت عائشة رضي الله عنها قالت حرورية አንቺ ሐሩሪያ ነሽ ወይ አለቻት ሐሩሪያ ማለት ንስበቱን ኢላ ሐሩራ ነው ሐሩራ ተብላ ወደምትጠራ ሀገር ማስጠጋት ነው በልደቱን بالعراق ኢራቅ ውስጥ የምትገኝ ሆነች ሀገር ነች ይላሉ خرجت منها اول فرقه ከዚች ሐሩራ ከምትባለው ከተማ የመጀመሪያዋ ፍርቃ በእስላም ውስጥ ማን የተከሰተችው ወጣለች من الخوارج المتشددين في الدين በዲላ አጥባቂዎች አክራሪዎች ከሆኑት ኸዋሪጆች በዚህ ኢራቅ ውስጥ ማን ሐሩራ ተብላ የምትጠራው ከተማ ላይ ወጣው በአልይ ላይ ኹሩጅ አድርገው አምጽ አልይን የተፋለሙበት የሙስሊሞች መሪ እሳቸው ነበሩ የተጋደሉበት ሁኔታ አለ ማለት ነውና አይሻ አንቺ ሐሩሪያ ነሽ ከነዛ ከኸዋሪጆች ነሽ ማለት ነው ገብቷቸዋል ለምንድነው ይሄን ያለቻት ኸዋሪጆቹ ከተሸደዳቸው የተነሳ አንዲት ሴት በሐይዶት ያመለጣትን ጾም ቀዷ ማውጣት አለባት ይላሉ ለምሳሌ 7 ቀን በሐይድ አማካኝነት ያመለጣትን ሶላት በኋላ ቀዷ ማውጣት አለባት ብለው ይላሉ ማለት ነው ይሄንን ከየት ነው ያመጡት ከቁርአን ከሐዲስ አይደለም ከተሸዱድ ነው ከማጥበቃቸው እንግዲህ እነሱ ቁል አላህ Subhanahu Wa Ta'ala ብለው ሊሆን ይችላል ነገር ግን ሸሪዓን የጣሱበት የሆነው መንገድ ነውና
ሐሩርያ ነሽ ወይ ያኒ ከነሱ ስለሆንሽ ነው ወይ ይሄን ጥያቄ ያቀረብሽው ብላ አለቻት فقلت አልኩኝ አለች ሙዓዛ ለስቱ አይደለሁም ቢሐሩርየቲን እኔ ሐሩርያ አይደለሁም ያኒ ኻሪጅያ አይደለሁም ከኸዋሪጆች ሆኜ አይደለም የጠየቅኩሽ ወላኪን ነገር ግን እኔ አስአሉ እየጠየቅኩሽ ነው መጠየቅ ማወቅ ስለፈለኩኝ ነው ለምንድነው የሚለውን ህክማውን ጥበቡን ማወቅ ስለፈለኩ እንጂ ከኸዋሪጆች ስለሆንኩኝ አይደለም ለመከራከር ፈልጌ አይደለም ብላ አለቻት ማለት ነው ያው እንግዲህ ያኒ አንድ ሰው ጥያቄ በሚጠይቅበት ሰዓት ላይ በሁለት መልኩ ይታያል ጥያቄው ማለት ነው የሚጠይቀው ጥያቄውን ለማጨናፈር ለማወናበድ እና ዝም ብሎ ለመከራከር ስለሆነ ከሆነ መመለስ የለበትም ዝም ብሎ ጉንጭ አልፋ ነው የሚሆነው ምክንያቱም ቢናገር አይቀበለውም ስለዚህ ዝም ብሎ መመለስ ነው ያለበት ተርክ ነው ማድረግ ያለበት ነገር ግን ማወቅን ፈልጎ መረዳትን ፈልጎ ባወቀው መስራትን ፈልጎ ከሆነ መመለስ አለበት ማለት ነው فقالت عائشة رضي الله عنها ይሄን ካረጋገጠች በኋላ አለች ካና ነበር አለች يعني يصيبنا ያገኘን ነበር ذلك ያ يعني ሐይዱ ማለት ይወራባው ያገኘን ነበር ይመጣብን ነበር አለች በረሱላችን ዘመን صلى الله عليه وسلم فنؤمر نتعذذ نبره بقضاء الصوم በኋላ ሐይዳችንን ካበቃን ከጨረስን በኋላ ጾሙን ቀጣ በማውጣት እንታዘዝ ነበር በሐይድ አማካኝነት ያለፈንን ጾም ማለት ነው ወላ نؤمر አንታዘዝም ነበር بقضاء الصلاه ሰላቱን ደግሞ ቀጣ በማውጣት አንታዘዝም ነበር ማለቻት ስለዚህ ከረሱላችን አለይሂ ሰላም የተገኘውን ነገር ብቻ ነው የነገረቻት አሁንም ህክማውን አልነገረቻትም ለዚህ ሲባል ነው አላለቻትም ብቻ ረሱላችን የጾሙን ቀጣ እንድናወጣ ያዙናል የሐይዱን ግን እንድናወጣ ያዙንም ነበር ብላ አለቻት ያልታዘዝንበትን ደግሞ አንፈጽምም ማለቷ ነው ዑለማዎች ህክማውን በሚመለከት የተናገሯቸው ብዙ አሉ ለምሳሌ ከዛ ውስጥ ጾም ያኒ በቀን አንድ ጊዜ የሚመጣ ነው አይደለ 7 ቀን ሐይድ ባይው 7 ቀን መጾም ነው ያለባቸው ሰላት ግን በቀን ቢያንስ 5 ጊዜ ይመጣል ማለት ነው እና ረካዓውም ደግሞ 17 ነው በቀን 17 ረካዓ አለ ይዋጅቡ ማለት ነው 17 ሲባዛ በ7 ኦቨር ነው የሚሆነው ይሄንን አውጡ ማለት ይከብዳል አላህ Subhanahu Wa Ta'ala ደግሞ ما جعل عليكم في الدين من حرج አላህ Subhanahu Wa Ta'ala እናንተ ላይ በዲናችሁ ውስጥ ያኒ ማስቸገርን አላደረገባችሁም ማቅለልና ማግራራትን እንጂ ይላል ለዚህም እኮ ነው ሰፈር ላይ ስንሆን እንድናፈጥር ተፈቅዶልናል አይደል ሶላት እንድናሳጥር እንድንሰበሰብ ተፈቅዶልናል ይሄ ሁሉ አላህ በእኛ ላይ ማግራራትን የሚፈልግ ስለሆነ ነው ማለት ነው እና እንደዛ ይላሉ ሚፍቅ الحديث ከዚህ ሐዲስ ከመናገኛቸው ጥቅሞች አንደኛ አን الحائضة የወራባ ላይ ያለች ሴት ተቅዲ الصيام ጾሞችን ቀዷ ታወጣለች ነው ወላ ተቅዲ الصلاة ሶላትን ግን ቀዷ አታወጣም ማውጣቱ አይወጅብባትም ነው ግን ይቻላል ወይ ሲጀመር አይቻልም አይፈቀድም ቀዷ ማውጣታ አይቻልም አይፈቀድም ያልተዘዙበትን ስራ መስራት ነው ቢድዓ ነው ወኩሉ ቢድዓቲን ضلاله ወኩሉ ضلاله في النار ነው የሚሆነው ነው الثاني ሁለተኛው አልኢንካሩ ማውገዝ ተገቢ መሆኑ ነው ዓላማን يسأل በሚጠይቅ አካል ላይ عن العلم ስለ ዕውቀት ሱአለ ጀደሊ የክርክር የሆነን ጥያቄ ማለት ነው ወተዓኑትን የማወናበድን ጥያቄ የሚጠይቅ ሰው ላይ ማውገዝ ይገባል ማለት ነው لا لقصد الفائده ጥቅምን ፈልጎ ሳይሆን ያችን ፋይዳዋን ከጥያቄው ጥቅምን ፈልጎ መረዳትን ፈልጎ ሳይሆን ዝም ብሎ ለማወናበድና ለማጨናፈር የሚጠይቅን ጥያቄ በሱ ላይ ኢንካር ማድረግ ተገቢ ነው ዑለማዎች ይሄ ይመለከታቸዋል ማለት ነው ለምን ከተባለ ዝም ብሎ ማይጠቅም እና ጊዜን ማባከል ስለሚሆን ማለት ነውና ጥያቄ ስንጠይቅ መረዳትን መገዘብን ፈልገን ሊሆን ይገባል ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه